ይስጥልኝ የእግር ኳስ ወዳጆች እንዴት አላችሁ? ሰላም ጎሳይ ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያንን እንድታደርጉ በትህትና ጠይቃችኋለሁ። በሳምንቱ አጋማሽ የካራባው ካፕ ጨዋታዎች ተደርገው ነበረ። 8 ውስጥ ለመግባት የተደረገ ፍልሚያ ነበር በክለቦች መካከል። ከነዛ ጨዋታዎች መሃል አንደኛው ወልቭስ እና ቼልሲ ያደረጉት ነው። በዚህ ጨዋታ ላይ ይሆናል ትኩረታችን በዚህ ፕሮግራም። ቼልሲ እንግዲህ በሞሊኖ ረቡዕ ምሽት 7 ጎሎች በተቆጠሩበት ጨዋታ የ3-0 መሪነቱን አሳልፎ ቢሰጥም በመጨረሻም በካራባው ካፕ የመጨረሻ 8 ውስጥ ገብቷል። ወልቭስ 3 ቼልሲ 4 በሆነ ውጤት ነው የተጠናቀቀው። ይሄ ጨዋታ በብዙ ሲጠበቅ ነበረ። በጣም ብዙ መነጋገሪያ ነጥቦችም የነበሩት ነው የወልቭስ እና የቼልሲ ጨዋታ። የቼልሲ የ3-0 መሪነት እናም ደግሞ ኋላ 3 ጎሎች ያስተናገደበት የሊየም ዴላፕ ከጉዳት መመለስና በሁለት ቢጫ በቀይ ካርድ መውጣቱ፣ የጄሚ ጊትንስ አስደናቂ ብቃት እንዲሁ ደግሞ በብዙ መሻሻል በጨዋታው 1 ጎልና 2 አሲስትም ነበረው። የጨዋታው ኮከብም ሆኖ አጠናቋልና እንዲህ ያሉ ነገሮች ነበሩ። ከጨዋታው መጠናቀቂያ በኋላም የኤንሶ ማሬስካ አስተያየት አሁንም ድረስ አነጋጋሪ እንደሆነ ቀጥሏል። በሁለት ቢጫ በቀይ ካርድ ስለመውጣቱ ስለ ሊየም ዴላፕ በጣም የተበሳጩበት እንደሆነ ደጋግሞ እየተናገሩ ነው ያሉት እና በአራተኛው ዙር የካራባው ካፕ ጨዋታ ወልቭስን የገጠመው ቼልሲ አሸናፊ ሆኗል፣ ግን መሪ ነበረ እና በጨዋታው ላይ እንደተለመደው ኤንሶ ማሬስካ አሁንም ቅያሬዎችን አድርገው ነበር። ዮርገንሰን ነው ግብ ጠባቂ ላይ የጀመረው። የተለመደ ነው በካፕ ጨዋታዎች የሱ መሰለፍ ከሳንቼዝ ይልቅ። ማሎ ጉስቶ፣ አቻምፖንግ፣ አዳራቢዮዮ እና ሀቶ ናቸው ተከላካይ መስመር ላይ። ከነሱ ፊት ሮሚዮ ላቪያ እና አንድሬ ሳንቶስ ናቸው የተጫወቱት። ኤስቴቫው፣ ቦናኖቴ እና ጊትንስ እንደዚሁ ከጆርጅ ጀርባ ያሉ ተጫዋቾች ናቸው። ጆርጅ በብቸኛ አጥቂነት የተሰለፈበት ነበረ። በእነዚህ ነው ተጫዋቾች ነው እንግዲህ ቼልሲ ጨዋታውን የጀመረው። ከዛ በኋላ ግን ቅያሬዎች አድርጓል። በእርግጥ ማርክ ኩኩሪያ፣ ኤንዞ ፈርናንዴዝ፣ ሞይሴስ ካይሴዶ፣ ሊየም ዴላፕ እና ፔድሮ ኔቶ ተቀይረው የገቡ ተጫዋቾች ናቸው። ግን በዚህ መልኩ ነበረ ጨዋታውን የጀመሩት ኤንሶ ማሬስካ። ጎል አስቆጣሪዎቹ አንድሬ ሳንቶስ፣ ታሪክ ጆርጅ፣ ኤስቴቫው እና ጄሚ ጊትንስ ናቸው ለቼልሲ 4ቱን ጎሎች ያስቆጠሩት። መቼም የጨዋታው መጠናቀቂያ ፊሽካ በጥሩ ሰዓት ተሰማ እንጂ ለቼልሲ ስጋት ነበረ። የወልቨርሃምፕተን ዋንደረርስን መነሳሳት መቋቋም ተስኖትም ተመልክተነዋል እና ቼልሲ የሁለት አጋማሾች ቡድንም እንደሆነ ሁለት አይነት መልክ እንደነበረው በደንብ ያየንበት ነበር። በመጀመሪያው አጋማሽ እነዛን 3 ጎሎች ሲያስቆጥር ጨዋታውን ሲቆጣጠር ኳስ ተቆጣጥሮ እንደፈለገ ሲሆን በምቾት ሲጀምር ጨዋታው ላይ ክሊንሽት የሚያጠናቅቅ ከዛም በላይ ብዙ ጎሎችን አስቆጥሮ የሚጨርስ ሁሉ ይመስል ነበረ። ግን ሌላኛው መልክ ደግሞ መጣ። ወልቭስ በተነሳሳበት ጊዜ በተለይ በሁለተኛው አጋማሽ ፍጹም በመጀመሪያው አጋማሽ ያልነበረውን ቼልሲን የተመለከት ነው ማለት ይቻላል። ቼልሲ ጨዋታውን በምቾት መጀመሩ ገና በመጀመሪያ አጋማሽ እንግዲህ የ3-0 መሪነት መያዙ አፈጻጸሙም እንዲያ እንደሚሆን እንግዲህ የብዙዎች ግምት ነበር። እንደዛ ነበር የጠበቅነው። ግን ሌላ መልክ ያዘ ወደ መጠናቀቂያው አካባቢ። ዋናው ነገር ግን ማሸነፍ ነበረ። ቼልሲ አሸንፏል ይሄንን ጨዋታ። ወልቭስ እንግዲህ በመጀመሪያ 2 ጎሎቹ ቼልሲ ላይ ትልቅ ጫና ፈጥሯል። እነዛን ጎሎች ካስቆጠረ በኋላ ወልቭስ፣ ቼልሲ ግን መልሶ የ2 ጎሎች ልዩነቱን አገኘ። ኤንሶ ማሬስካ አሁንም በቅያሬዎች ጸንተዋል። አሰላለፋቸው በርካታ ለውጦች የነበሩት ነው። አላማቸው መቼም ግልጽ ነው የኤንሶ ማሬስካ። እነዚህ ለውጦች ሲያደርጉ የኛ አሰልጣኝ አላማ እንግዲህ በስብስቡ ትኩስ ጉልበት ይዞ መቆየት እንደሆነ ግልጽ ነው። ፍሬሽነስ ነው ታርጌታቸው፣ ሌላ አይደለም። በዛ ምክንያት ነው እንግዲህ እነዚህ ለውጦች እያደረጉ ያሉት። ደግሞ ስብስባቸውን አሁን የሚሰጣቸው ቅንጦት አለ። ጥራትም ጥልቀትም ያለው ስብስብ ስለሆነ ያንን እያደረጉ ነው የሚገኙት። ግን ቶሎ ቶሎ መቀየሩም ተጫዋቾች በፖዚሽናቸው ወይም በሚናቸው ሴትል እንዳያደርጉም ያደርጋቸዋልና አንደኛው በሊቨርፑል የተመለከትነውም ነገር ያኛው ነው። ለማንኛውም እኚህም አሰልጣኝ እንዲህ ያለውን መንገድ መርጠዋል። ያው ማሎ ጉስቶ በጣም ጥሩ ተጫውቷል በሜዳው። እንግዲህ ቼልሲ ለነበረው ጥንካሬ
ጥንካሬ በጣም ትልቅ አስተዋጽኦ ከነበራቸው ተጫዋቾች መካከል አንደኛው ነው። የእሱ ሚና እንግዲህ የሚታወቅ ነው። አሁን ከሱ መከላከል ብቻ ሳይሆን ሌሎችም ክሮሶችም፣ ፓሶችም፣ የጎል እድል የሚፈጥሩ እንቅስቃሴዎችም ከሱ ይጠበቃሉ። በዚህ ሚናው በመጀመሪያ አሰላለፍ ውስጥ እንግዲህ ቦታውን ያስጠበቀው ወጣቱ ጆሽ አቻምፖንግ ነው። ወልቭስ 3ኛ ጎል ሲያስቆጥር እንግዲህ ሁኔታውን መቆጣጠር ሲኖርበት እንዲሆን የፈቀደው እርሱ ነበረ። በዛ ጊዜ ስህተት ሰርቷል። ግን በአጠቃላይ ይሄ ተጫዋች እያሳየ ስላለው ነገር በጣም በድንቅ ብቃት የሚገለጥ ነው። የቶሲን አዳራቢዮ ነገር ያው ትላንት የጀመረ አይደለም፣ ወይም በካራቦ ካፕ የተመለከት ነው አይደለም። ባለፈውም ጨዋታ ምን እንዳደረገ ታስታውሳላችሁ። ሳንደርላንድ ቼልሲን ባሸነፈበት ጨዋታ። በእርግጥ ይሄ ቡድን ቀላል ተጋጣሚ አይደለም፣ ግን ደግሞ ቼልሲ ከሰንደርላንድ አንሶ መታየት አልነበረበትም እና በዛ ጨዋታ ላይ አንደኛው የቶሲን አዳራቢዮ ጥፋት ነበር። ደግሞ ከጎኑም የነበረው ቻሎባ ነበርና ለብቻቸው ያንን ተጫዋች ኳስ ማስጣል ሲገባቸው ወይም ያንን ማድረግ ሲችሉ ሌላ ተጫዋች መጥቶ ኳስ እስኪቀበለው ድረስ የጠበቁበት መንገድ ለሁሉም እንግዳ ነገር ነበር ማለት ይቻላል። ለማንኛውም ቶሲን በብቃቱ ላይ ካለመገኘቱ ይሄ ጨዋታ ብቻ የሚጠቀስ አይደለም። አሁንም እንግዲህ በጨዋታው በጣም ደካማና ቀዝቃዛ እንደነበረ ተመልክተናል። ዮሃል ሃቶ አዲሱ የቼልሲ ተጫዋች በጨዋታው አሲስት ነበረው። ለጄሚ ጊቲንስ ጎል አሲስት ማድረጉ ይታወቃል እና የፓስ አኪሬሲው 95% ነበር እና የዚህ ተጫዋችም ነገር በጣም የሚደንቅ እንደሆነ ተመልክተናል እና እነዚህ የተከላካይ መስመር ላይ የጀመሩ ተጫዋቾች ናቸው። ሌላው በጣም አስደናቂ ተጫዋች የነበረው የቼልሲ ሮሚዮ ላቪያ ነው። ሙሉ ፊትነስ ላይ ሲገኝ ደግሞ ይሄ ተጫዋች ምን ማድረግ እንደሚችል ታውቃላችሁ። ያለው ተሰጥኦ በጣም የተለየ ነው። ሞደርን የተዋጣለት ዲፌንሲቭ ሚድፊልደር ነው ይሄ ተጫዋች። ዲፌንሲቭ ሪከቨሪው በጣም ግሩም ነው። ኳሶችን በፓሲንግ ይሁን ደግሞ በድሪብል ወደፊት የሚያሻግርበት መንገድም እንዲሁ በጣም የሚደንቅ ነው እና ኳሶችን ለማሸነፍ በጣም ታታሪ ነው። መታተር ብቻ አይደለም ቆራጥም ነው። በቃ ሳያሸንፍ አይመለስም። እነዛን ኳሶች ሳያሸንፍ አይመለስም እና ይሄንን በጨዋታ የተመለከትንበት ነው። ቦታ አያያዙም ቢሆን እንግዲህ የላቪያ ፖዚሽኒንግ አስተዋይነትም አለው። እንዲሁ አይደለም የሚገኘው ቦታዎች ላይ የፓሲንግ ሬንጁ መስመሮችንም ይሰብራል እና ይሄ በጣም በብዙ የሚጠቅም ነው። የአጨዋወት ስታይሉ ፕሬስ ሬዚስተንስ ነው። ሬዚስተንት ነው ይሄ ተጫዋች። ከተጋጣሚ ተጫዋች የሚደርስበትን ፕሬሸር የቱንም ያህል ኢንቴንስ ቢሆን ፖዚሽን ጠብቆ ማቆየት የሚችል ተጫዋች ነው። በዚህ ምክንያት ነው እንግዲህ ፕሬስ ሬዚስተንት መሆኑ እርግጠኛ የምንሆንበት እና ቴክኒካሊ ይሁን ሜንታሊ ደግሞ ፊዚክሊም ትልቅ ስኪል ያለው ተጫዋች ነው። እነዚህን አጣምሮ የያዘ ነው እና ኳሱን ለመሸፈን የሚኖረው ባዲ ፖዚሽኒንግም በጣም ስማርት ነው የዚህ ተጫዋች እና ሙሉ ፊትነሱ ላይ ሲገኝ በጣም በጥሩ ብቃት ላይ ሲገኝ ምን ማድረግ እንደሚችል መናገር ይቻላል። ይሄ ተጫዋች ላይም ብሬኪንግ ፓሶቹ፣ ከጫና ለመላቀቅ የሚያደርገው ድሪብል፣ ፓስ ለመቀበል ከሌሎች የቡድን አጋሮቹ ዝግጁነቱ፣ የጨዋታ ቴምፖ መቆጣጠር፣ ማስተካከል ላይ በጣም የሚደንቅ ተጫዋች ነው። እንግዲህ ይህ የ21 ዓመት ወጣት በወጥ ብቃት እና በሙሉ ፊትነስ እነዚህ ነገሮች ላይ በሙሉ አቅሙ መጠቀም የጀመረ ቀን መቼም ለቼልሲ ትልቅ ደስታ ነው እና በብዙም የሚያተርፍበት ነው። በትላንቱ ጨዋታ በእርግጥ ስህተቶችም ነበሩት። ሚስፕሌስ ፓሶች ተመልክተናል በዚህ ተጫዋች ላይ። ግን ደግሞ ገና ወጣት ነው እና ብዙ የጨዋታ ጊዜ ይፈልጋል። ከዚህ በኋላ ግን አንዴ ክሊክ ማድረግ ከጀመረ ይሄ ተጫዋች በጣም በብዙ ቼልሲን እንደሚጠቅም በእርግጠኝነት መናገር ይቻላል። እንዲሁ በትላንቱ ጨዋታ ብራዚላውያኖቹም በጣም ድንቅ ነበሩ ማለት ይቻላል። ኤስቴቫኦ በሌላ አስደናቂ አጫወት መልማዮቹ ትክክል መሆናቸውን ያረጋገጠበት ሌላ ምሽት ነበር ማለት ይቻላል። እርጋታው፣ በራስ መተማመኑ፣ ቴክኒኩ፣ ሁሉም ነገር አብሮት ነበር ከዚህ ተጫዋች ጋር። ልምዱ ከእድሜው በላይ የቀደመ ነው። በጣም ግሩም ተጫዋች ነው። በጨዋታው ያንን ተመልክተናል። ሌላኛው ብራዚላዊ አንድሬ ሳንቶስ በጨዋታው ጎል አስቆጥሯል። እንዲሁ በሜዳ ላይ የነበረውም እንቅስቃሴ በጣም ጥሩ እንደነበረ መናገር ይቻላል። 10 ቁጥር ፖዚሽን እንግዲህ ፋኩንዶ ቦናኖቴ የተጫወተበት ነበረ። ብዙ ኳሶች አግኝቷል። እድሎችን መፍጠርና ለተጋጣሚ ስጋት መሆን ግን ጎድሎታል። ይሄም ያው በጨዋታ
ልምድ የሚያመጣው ነው። ዋናው አሁን ከፖዚሽኑ ጋር መስማማቱ፣ ከዛ ደግሞ በፖዚሽኑ ላይ ሲገኝ ምን ማድረግ እንዳለበት ማወቅ መረዳት የጨዋታ ጊዜ ከማግኘት ጋር ተያይዞ የሚመጣ እንደሆነ መናገር ይቻላል። ወልቭስ እንግዲህ በብዙ በተቸገረበት ቼልሲ የበለጠውን ያተረፈበት ተጫዋች ደግሞ ጄሚ ጊትንስ ነው። ፍጥነቱ፣ ድሪብሉ በጣም የሚደንቅ ነው። ይሄ ተጫዋች አሰቃይቷቸውም እንደነበረ መናገር ይቻላል። በጨዋታው ሙሉ ታሪክ ጆርጅ ጎል ሲያስቆጥር አሲስት አድርጎለታል። ደግሞ ጆርጅ የቦታ አያያዙ በጣም ግሩም ነበረ። ልክ እንደ ፖቸር ደመነፍስ እንዳለው ነገር ነበረ በጣም በጥሩ መንገድ ጎሉን ያስቆጠረው። ጄሚ ጊትንስ እንግዲህ በጨዋታው የጨዋታው ኮከብም ተብሏል እና ይሄ ተጫዋች እንግዲህ ኳስ ከተቀበለ በኋላ ድሪብል የሚያደርግበት መንገድ በጣም ግሩም ነው። ያንን ተመልክተናል። ኳስ ከጉርጎ የተሰፋ የታሰረ ይመስል ለስለስ ቀለል ባለ ተች ነው እንግዲህ በጥንቃቄ ኳሱን ወደፊት የሚገፋው። ቀጥተኛ ተጋጣሚውን በዚህ መንገድ ካዳከመ በኋላ እንግዲህ በአግሬሲቭ ስፒድ እና ደግሞ ቴምፖ በዚህ ለውጥ ውስጥ ቀጣዩን እንቅስቃሴ የሚያደርጋል። ከዘመናዊ ዊንገርስ ወይም የመስመር ወይም የክንፍ ተጫዋቾች አንዱ ነው ማለት ይቻላል። በዚህ ዘመን ካሉ ለተች ላይኑ ቀርቦ ጨዋታ ይጀምራል፣ ከዛ ግን ወደ ውስጥ ይገባል። በአውሮፓ ካሉ ዳይሬክት ድሪብለርስ አንዱ እንደሆነም ማየት ይቻላል። ይሄ ተጫዋች ልክ እንደ ዶኩና ግሪሊሽ፣ እንደውም ግሪሊሽ በጣም የተሻለ ነው ማለት ይቻላል ኤንድ ፕሮዳክት በማምጣት ውስጥ። ዶኩ በድሪብሉ የማይታማ ተጫዋች ነው። በዛ መስመር ላይ ኳስ ሲይዝ ምን እንደሚያደርግ ይታወቃል። ግን የመጨረሻ ግቡ ላይ ጥያቄ ነበረበት፣ ወይም ድሪብል ከማድረግ ውጭ ኤንድ ፕሮዳክት የለውም፣ ስለዚህ ምንም ጥቅም የለውም የሚባልበት አይነት ተጫዋች ነበረ። አሁን ግን ኳስና መረብን ማገናኘት፣ አሲስት ማድረግ፣ የጎል ሙከራ መሆን፣ እድልን መፍጠር የሚያስችል ሆኖ ተመልክተነዋል እና የጄሚ ጊትንስ ግን ከዛ በጣም የተለየ እንደሆነ አይተናል። ኤንድ ፕሮዳክት አለው በደንብ ይሄ ተጫዋች። በድሪብሉ የሚደንቅ ተጫዋች ነው። ደግሞ የታሪክ ጆርጅንም የተመለከትነው ነው አሲስት ያደረገበትን ደግሞ ራሱም ጎል ያስቆጠረበትን ምሽት ነበር እና ይሄ ተጫዋች በጣም የተለየ ነው እና የእሱ ኤንድ ፕሮዳክት ያለው ነው። በክሮስ ሲሆን ስሩ ፓስ ሲሆን ወይም ደግሞ ሹት ብቻ የሆነ የመጨረሻ ግብ ያለው ነገር ነው የሚያደርገው ጄሚ ጊትንስ እና ቼልሲ ትላንትና በጣም ያተረፈበት እና በሜዳ ላይ ድንቅ ከነበሩ ተጫዋቾች መካከል እሱ ነው። ደግሞ የጨዋታውም ኮከብ የሚገባውም ተጫዋች እንደሆነ ማንሳት ይቻላል እና ቼልሲ እንግዲህ ሌላኛው አነጋጋሪ ነገር የነበረው የዚህ የቀይ ካርዱ ጉዳይ ነው። በ9 ጨዋታዎች 6 የቀይ ካርዶችን የተመለከተበት ነው እና ይሄ ቸል የሚባል አይደለም፣ በጣም አሳሳቢ ጉዳይ ነው። ደግሞ አሰልጣኙ ማሬስካንም ይጨምራል። ያንን የደስታ አገላለጽ የምታስታውሱት ነው። እንዲህ ስሜታዊ በመሆን የሆነ አንዳንዴ በቃ እንኳንም ታየ ይሁን ሪስክ ተወስዶ ቀይ ካርዱ ቢታይ ይሻላል የሚያስብሉ ነገሮች አሉ። እግር ኳስ ደግሞ ከስሜት ጋር የተያዘ ነው። ስሜት ፈንቅሎ የሚወጣ ነው እና የኤንሶ ማሬስካም ከዛ ጋር የተያዘ እንደነበረ ማንሳት ይቻላል። አንዳንዱ እንግዲህ አቮይድ ማድረግ የማይቻል የሚቀበሉት ቢሆን፣ አንዳንዱ ግን ለምን የሚል ጥያቄም እንዲያስነሳ የሚያደርግ ነው። ዴላፕ አሁን ከጉዳት ተመልሶ ነው እዚህ ጨዋታ ላይ የተገኘው እና በ2 ቢጫ ካርዶች ነው የቀይ ካርድ የተመለከተው እና በዚህ ምክንያት ቅዳሜ ከስፐርስ ጋር በሚደረገው የፕሪሚየር ሊግ ጨዋታ አይሰለፍም ማለት ነው። ይሄ በኤፍኤ የሚደረግ ዶሜስቲክ ስለሆነ ኤፍኤ ካፕ ይሁን ካራባው ካፕ እዛ ላይ ቅጣት ከተጣለ ለፕሪሚየር ሊጉም ስለሚሰራ አሁንም በካራባው ካፕ ያየው በ2 ቢጫ በቀይ ካርድ የወጣበት ይሄ ጨዋታ ለሚቀጥለው ከስፐርስ ጋር ለሚደረገው ጨዋታ እንዳይሰለፍ ቅጣት ሆኖታል ማለት ነው እና ያ ጨዋታ ያመልጠዋል። ከዚህ በኋላ ነው እንግዲህ አስተያየታቸውን የሰጡት ኤንሶ ማሬስካ በጨዋታው መጠናቀቅ በቃ ማያስፈልግ የቀይ ካርድ ነው የተመለከተው ሲሉ በጣም በብዙ ብስጭታቸውን ሲገልጹ ሰምተናቸዋል እኛ አሰልጣኝና አንዳንዴ እንግዲህ እንዲህ ያሉ ነገሮችን ባይወስዱ ተጫዋቾች በጣም በማያስፈልግ ነገር ትንንሽ በሚባል ነገር የቀይ ካርዶችን ሲመለከቱ እና እነሱ ማጣት ዋጋ ሲያስከፍል እንመለከታለን እና ያ እንዳይሆን ነው የኤንሶ ማሬስካ ስጋት የነበረው እና ግን ለማንኛውም በካራባው ካፕ ቼልሲ እንግዲህ 8ቱን ተቀላቅሏል እና ይሄ ቡድን አሁንም እንደሚጠበቀው በዶሜስቲክ ውድድሮች ላይ በደንብ መበርታት አለበት። ያለፈው ሲዝን በኮንፈረንስ ሊግ እንዲሁ ደግሞ በዓለም የክለቦች ዋንጫ የተጠናቀቀ ነበርና
ከቼልሲ ትልቅነት ከስኳዱ ጥራት ጥልቀት አንጻር የሚመጥነው ሌላ ትልቅ ውድድር ያስፈልጋል። ደግሞ በዶሜስቲክ ውድድሮችም መበርታት ያስፈልገዋል እና ከፕሪሚየር ሊግ ሽንፈት በኋላ በዚህ ጨዋታ ማገገም በጣም ጥሩ የሚያስብል ነው እና የጨዋታ አጀማመሩ የሚደንቅ ነበር። ግን እንዲህ ያለውን ሁለት መልክ ማሳየትም የለበትም የሚል ሀሳብ ነው። ተጋጣሚው ምናልባትም ወልቭስ ባይሆን ሌላ የበረታ ደግሞ ተጋጣሚ ቢያገኘው ብለን እናስብ። በእርግጥ ከዛ በኋላ ወልቭስ የተነቃቃበት የተነሳሳበትንም አጋጣሚ ተመልክተናል እና ቼልሲ ውጤቱን ሊያጣ በጣም የቀረበበት ሁኔታዎች ተፈጥረው ነበር እና እንዲህ ያለው ነገር ጥንቃቄ የሚፈልግ በቸልተኝነት መታየት የሌለበት እንደሆነ ቼልሲ ተምሮ ያለፈበት እንደሆነ እናስባለን እና ለማንኛውም ወልቭስን አሸንፎ 7 ጎሎች በተቆጠሩበት ጨዋታ 4-3 በማሸነፍ ቼልሲ ወደ ቀጣዩ ዙር ማለፉን አረጋግጧል። 8 ክለቦች ቀርተዋል። ከ8ቱ አንዱ ሆኗል ቼልሲና አሸናፊ ሆኗል። ወልቭስ አሁን በሞሊኖ ነገሮች ጥሩ አይደሉም። ለአሰልጣኝ ቪቶር ፔሬራ ነገሮችን ለማስተካከል ጊዜ ያላቸው አይመስልም። እኛ አሰልጣኝ እንግዲህ የቡድኑ ስሜተ ቢስ መሆን የአሰልጣኙ ግዴለሽነት ደጋፊውን በጣም እያሳሰበ ነው የሚገኘው። መጀመሪያ ነጥብ ከዛ ደግሞ ሚዛን ሲሉ የቆዩት አሰልጣኝ ቪቶር ፔሬራ አሁን ይቅደም ያሉትም ነጥብ ርቋቸዋል። መጀመሪያ ነጥቡ ይቅደምና ከዛ ትመዝኑኛላችሁ ትለኩኛላችሁ ሲሉ ነበርና ታዲያ አሁን እኚህ ሰው በምን ተመዝነው ከትችት ያምልጡ የሚለው ትልቅ ጥያቄ ነው። ምክንያቱም ውጤትም ስለሌለ አሁን በቡድኑ ከኤፕሪል 26 በኋላ አንድም የሊግ ድል የለውም ወልቭስ እና በዚህ የውድድር ዘመን በደረጃ ሰንጠረዡ ግርጌ ከ9 ጨዋታዎች 2 ነጥቦችን ብቻ ይዞ አንድም ሳያሸንፍ በሁለቱ አቻ ወጥቶ በሰባቱ ደግሞ ሽንፈትን አስተናግዶ ነው ያለው። ይሄ ቡድን ግን በቪቶር ፔሬራ ስር በተጠናቀቀው የውድድር ዘመን ከመውረድ መትረፉንም መርሳት የለብንም እና እኛ አሰልጣኝ ከቡድኑ ጋር ጥሩ ነገር ያላቸው ይመስል ነበር። በዚህ የውድድር ዘመን ግን ያው መውረድ የታየበት ነው። በእርግጥ ከቡድኑ የሚወጡ ተጫዋቾች እንዳሉ መርሳት የለብንምና ለማንኛውም ይሄንን ቡድን ነበር የገጠመው ቼልሲ ወልቭስን በገጠመበት ጨዋታ በሞሊኖ አሸናፊ ሆኗል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያንን እንድታደርጉ በትህትና ጠይቃችኋለሁ። ስለሰጣችሁን ጊዜ እጅግ አድርጌ አመሰግናለሁ።